ቅዳሜን ከሰዓት እንደቀጠለ ነው እንግዲህ ስለ ትዳር ህይወት የምንጫወትበት ሰዓት ላይ ደርሰናል ባለ ትዳሮቹ የዛሬ የትዳር ህይወታቸውን የሚያጋሩን እንግዲህ ባለ ትዳሮች አቶ ኢሳያስ ማሞና እንግዲህ ወይዘሮ መዓዛ አድማሱ ናቸው አልተሳሳትኩም አይደል እንዴት ናችሁ እንኳን ደህና መጣችሁ እንኳን ደህና ቆየሽ እንግዲህ ኢቢኤስ ዛሬ መጣችኋል በባለ ትዳሮቹ ሰዓት ላይ ስለመጣችሁም በጣም ደስ ብሎናልኛ እንግዲህ አቶ ኢሳያስና ወይዘሮ መዓዛ ወደ 25 አመት የሚጠጋ በትዳር ህይወት ቆይታችኋልና መጀመሪያ ከ25 አመት በፊት ስለነበረው ጊዜያችሁ እናንሳ ምን አይነት ጊዜ ነበር ያኔ የሚባል ጊዜ ነው አይደል ያኔ ይባላል ድሮ ይባላል አይደል 25 አመት የተገናኘ ነው ለምሳሌሽ እኔ አንድ የመንግስት ሱቅ ሰራ ነበርና ወደ ፒያሳ ይሄድኩኝ ነበር እሷ ደግሞ ፒያሳ አካባቢ የቋንቋ ትምህርት ትማራ ነበር እና ሰፈራችን ወደ ለሞቴል ሾላ ምናምን አካባቢ ስለነበረ ትራንስፖርት ቦታ ላይ ነው የተገናኘ ነው ታክሲ ላይ አይደለም እሷ አውቶቡስ ተጠበቃ ነው ያው ነው እና ለነገርሽ እኮ ነው ታሪኩን እና ታክሲ ያስቆምኩኝ ይያለ መጣች ማለት ነው ነግቢ ምናምን ብያት በፍጹም አለች በቃ ለምን ነው በባስ ነው የሚሄደው ምናምን አለች ማለት ነው በታክሲ አይደለም በባስ ነው የሚሄደው ትምህርት ቤት ስለሆነ የሚሄደው በባስ ነው የሚሄደው እምቢ ያልኩኝ ስለዚህ ተከተለኝና በቃ ባስ ውስጥ ገባ ማለት ነው 10 ቁጥር ሰው ወደምትሄድበት አንተ የምትሄድበት ታክሲ ተጠ ሰው ወደምትሄድበት ባስ ገባ ወደምትሄድበት ጋር ታውቀዋል ማለት ነው የሆነ ነገር ይመስለኛል በዛ ነው የተገናኘ ነው ምን ድረስ ተከተልካት ፒያሳ አብረን ወረድን እሺ እና እኔ የምሄድበትን ቦታ አልነገርኳትም እሺ የምትሄድበትን ቦታ ብቻ ነው ያየሁት ገብቶሻል ቢያንስ አድራሻውን ለማወቅ ማለት ነው እዚህ ነው ምናምን አለችኝ ተመልሼ ገባሁ ትምህርት ቤቷ ማለት ነው ትምህርት ቤቷ ቋንቋ ትምህርት ማር ነበር ስልክ ነበር እንዴ ያኔ አዎ የቤት ስልክ አለ አይደል የቤት ስልክ ተለዋወጣችሁ ወዲያው አንድ ቁጥር ጎሎት ነበር ወስሰጠህ የተሳሳተ ነበር አውቃ መሰለኝ አውቀሽ ነው እንዴ ሰጠሽው ማለት እንደዛ እኔ እንደማገኘው አላሰብኩም ነበር እሺ ግን በቃ ሰጠሁት ያንን ቁጥር ከዛ ደግሞ ለካሱ በሚሄድበት ሰዓት ላይ ይጠብቅ ነበር መሰለኝ ድጋሚ ተገናኘ ማለት ነው ስልኩን ቢያለ ከዛ ልክ እኔ ፒያሳ ጋር ስወርድ እሱ ደግሞ ከመቶ እዛ ሲወርድ እዛ ጋር ደግሞ ድጋሚ ተገናኘ ማለት ነው እዛችሁ ቦታ አይቼዋለሁ ቦታውን አይተኸዋል ለዛ ነው ማየት የፈለኩት ገብቶሻል ይገርማል በጣም ለነጋታው ተቀጣጣረም ማለት ነው የዛኔ ያስተካክለ ሰጠሽው ስልኩ ሰጠሁኝ ከዛ ያው አብረን በነጋታው ተገናኘ እሺ ስንሄድ ወደ እንትን አካባቢ ነበር ሄድነው ወደ ኢትዮጵያ ሆቴል አካባቢ የመታኝ ፀሐይ አሁን ሁሉ ትዝ ይለኛል አትገባም መኪናው ውስጥ ገብተሻል መኪናው ውስጥ ከገባን ሰው ያየኛል የሚል አመለካከት አላት ገብተሻል እዛ ላይ አብረን መቀመጥም ራሱ ደግሞ ፈራ ነበርና ላለ መቀመጥ ብቻ ስል በእግራችን ከቸርቸ ጎዳና ከታች እስከ ፒያሳ ድረስ ሁሉ በእግራችን ሁሉ ነበር ምናምን እንደዛ ብቻ በፀሐይ በዚህ በኩል ፀሐይ የተመታሽ ማለት ነው ባንዱ ከዛ በኋላ ነው መግባባት መተማመን ተማምናችሁ መገናኘት ጀመራችሁ ብዙም ሳንቆይ በቃ እኔም ከቤት ወጣሁኝ ግን አብረን አሁን ብንወጣና አብረን ብንኖር ምናምን ስል ቢርበንስ የሚለው ነገር አለው እሱ ቢርበንስ ምናምን ይላል ስለዚህ ምን ችግር የለም ምናምን አለና ከቤተሰብ ጋር ነበር የምትኖሩት ሁለታችሁ ያው ከቤቶቻችን ጋር ነበር ያለነው ከዛ ያው ከቤቱ ከዛ ወጣ እንውጣና ለብቻችን እንኑር ወደሚለው ውሳኔ ደረሳችሁ ወዲያው ስንት አመት ምናምን ቆያችሁ በቆዳ አረ ብዙም አልቆየም አመት ምናምን ከሆነ በኋላ ነው እንትን ማለት የጀመርነው ሶውሳን ሰውናት ብዙ ጊዜ ተወሰነች እና እኔ ደግሞ ይሄ ወደፊት ወደ ኋላ የለም እሺቴና ደግሞ እንደገና ፍርሃት ምናምን እንደሱ ተጣለው ብዙ ጊዜ ስለዚህ አብረን እንኑር የሚለው ውሳኔ መጣው ካንቺ ነው በቃ አብረን ብንኑርስ ምናምን አልኩኝ ከዛ ወጣንና ስንኖር
ደካ እቃ ብዙ ነገር ያስፈልግ ነበር እኛ ግን የገዛነው እቃ ማንቆርቆሪያ ገዝቻለሁ የሆነ ስንት ብቻ ይሄ ለቴሌፍ ምሰሪበት ነገር እንደሱ አይን ነገር ገዛው ነው ማንደጃ እንኳን የለኝም ነበር ቡታጋዘሰች አረንጓዴው ምንም ነገር እሱን አላደረኩኝ እሺ በኋላ በቃ ገባውንና የመሬት ፕላስቲክ ገዛሁኝ ምን አይነት ቤት ነበረች ስንት ብር ነበር ኪራይ ይዛል 75 ብር ነገር ነው የተከራየነው ቤቱ 75 ብር ነው የተከራየሁት እና የሆነ ያሻንጉሊት የቃቃ መጫወቻ ቤት ነበር የሚመስል ሰዎች ሲመጡ ራሱ ጓደኞቼ ሲመጡ በጣም ነበር እንትን የሚሉት ቤታችሁን ታስተውሻታለሽ አሁን በደንብ ታስተውሻለሁ አረሳሽ እንደው ምን ታስተውሽን ከዛ በፊት የሆነ ልጅ ስላለበት ገብቶሻል ቤቱ ላይ ማለት ነው ባለቤቱ ስለነበረበት በደንብ ነው ያዛት ገብቶሻል በዛ ላይ እሷ ተጨመረች ጽዳት ትወዳለች ቤቱ በጣም ጸዳ እቃ የለም የግድግዳ ስዕል የጥቅሶች ምናምን ነበር እኔ ማንቆርቆሪያዎች ምናምን ስገዛዛ እሱ ደግሞ የግድግዳ ስዕል በቃ አሁን ቆንጆ የግድግዳ ስዕል ገዛለሁ አለ እሺ አደረግን በቃ ውጪ ስለምን በላ ገብቶሻል እኔ ምን ቤት ማሳመሩ ላይ ነው ያላችሁ በቃ በእንደዛ የተጀመረ ህይወት ነው እስካሁን ድረስ ያለው ደስ ሲል በፍቅር የምታደርጊው ነገር እኮ አይታወቅሽም ደህነቱም አይታወቅሽም የሚያስጠላው ቤት አምሮ ነው የሚታይሽ የምታደርጊው ነገር ሁሉ በፍቅር ሲሆን ሁሉም ነገር ቀላል ነው ደስ ይላልና እንደዛ የተጀመረ ትዳር ነው ማለት ነው 25 አመት ከዛ ወደ ቤት ስትሄዱ ምን አላችሁ ቤተሰቦቻችሁ ታሳውቁ እኔ አንድ ነኝ ለቤተሰቦቼ ማለት ወንድ ማለት ነው እና አሰጋሪ ስለነበርኩ በሆነ ጊዜ ገብቶሻል በቃ ማዘር የሆነ አረሰውም ያን ዋይፍ ልክ በቃ ከዛሬ ጀምሮ ምናምን ብላ ስትነግራት እሷ በጣም ትግባባታለች አስተዋውቃታል ከቤተሰብ ጋር ቤተሰብ በጣም ይተዋወቃል በቃኛ ጋር ምሽታ ማታ ሸኝቻት ምናምን ነው የምትሄደውና የመጨረሻ ቀን ስንወጣ አረሰው ለምን እንደማረሰው ታውቂያለሽ ደሞ አንቺ ቻው አይነት ነገር የለም በቃ አስተያየቱ ዋፉሉ ምናምን ቤት ውስጥ ትንሽ አስቸጋሪ ባህሪ ያለ እኔ የሚመስለኝ ምን መሰለሽ ይሄ ትዳር አሁን በጣም እንትኑ ስላልነበረኝ ገብቶሻል የሚመስለኝ በቃ ይሄ ምንም በቃ ያን ያህል ጤፍ ምናምን አላሰብም ገብቶሻል ኃላፊነት እንዳለበት ምንም ኖ እሱ አይነት እንትን ጭንቅላት ውስጥ የለውኝም ግን የሆነ በሰዓቱ በዚህ ሰዓት ግባ የሚለኝ ለማዘር አደውል ምናምን ገብቶሻል እሱ ነው ነፃነቱ በቃ በጣም ጣሜ ማለት ነው እንደገና ከሷ ጋር መሆኑ ገብቶሻል አሁን ለብቻችን ሆነን ማለት ነው በታመሽም አብራችሁ ታመሻላችሁ በደም አብረን ነው ምናምንሽ እና ያ ምናምን በጣም ደስ ይለኝ ነበር በቃ እና ማዘር ምን አሉ ይዛኔ አስተያየቷ ትዝ ይለኛል በቃ ይሄ ደሞ አንቺ ቻው አይነት ይስተላል ከኔ ተረከቢና አንቺ ተሸከሚ አይነት ነገር ግን እንደዛ ሆነብሽ ማዚ እናቱ እንዳሰቡት እሱ በቤቱ አስቸጋሪ ነበር ላንቺ በትዳር እንደዛ ነበር የሆነብሽ አይ በቃ አንድ አይነቶች ነበር አንድ አይነቶች ነን ስለዚህ ምን ነው ብዙም ጊዜ ቸርች እንሄዳለን በቃ ቸርች የሚባለው ቦታ አንቀርም ሁሉም ጋር ብቻ የሆነ ነፃነት የሚባለው ነገር ተስማምታችኋል በቃ በደንብ ተስማምተን እንወጣለን እንገባለን ምንም እንበላለን ተከለ ወደ ቤታችን እሱ ሳይንስ የለም ገብቶሻል ወደታችን ስለሆነን ጓደኛ ነን ገብቶሻል ከፍቅሩም ውጪ ጓደኛ ነን ከትምህርት ቤት እስክትወጣ ጠብቃታለሁ ምናምን አብረን እንትላለው አምሽታ ቤት አስገባለሁ ተመልሼ ወደ ቤት ገባለሁ ምናምን እንትኔ የማምሸት ነው እንጂ አሁን እንደሌላው እንትን የሌላ ነገር አይደለም ገብቶሻል የማምሸትና የጉሩምስና ባህሪ የለም እሱ ነበር እንግዲህ ነማዚ እንዳጫወታችሁን ከሆነ ጓደኝነታችሁ ጠቅሟቸዋል ሌላ ሶስተኛ ሰው አለመኖሩ ከመጀመሪያ ጀምሮ አብራችሁ ከጧት እስከ ማታ ተጣባብቃችሁ የምትሄዱበትን የምታደርጉትን ነገር ብቻችሁን መሆናችሁ ነፃነቱም በደንብ ጠቅሟቸዋል በያስባለው ግን ወደ ትዳር ሲገባ ደግሞ ልጆች ይመጣሉ ኃላፊነት አለ አስቤዛ የሚባል ነገር አለ እዛች ቤት ውስጥ መቼስ አይኖርም እስካሁን ድረስ ይመስለኛል አይደለ ከዛሬ ነገ የተሻለ ነገር ለማድረግ ደግሞ ሩጫ አለና ከኃላፊነት ጋር ከዚያ በኋላ ልጆችስ መቼ መጡ ይሄ የነበራችሁ ነፃነት ሁሌ አለ ወይ እስካሁን ድረስ ምክንያቱም ከባድ ኃላፊነት ይመስለኛል ትዳር ያው እንዳያያዛችሁ ነው በርግጥ ምን መሰለሽ ልብ የሚባል ነገር አለ ገብቶሻል
ምን እንደምትፈልግ ምን እንደማትፈልግ አውቃለሁ ገብቶሻል ማለት ምን እንደማትፈልግ ካወቅሽ ማትፈልገውን ነገር አለ ማድረግ ነው የምትፈልገውን ነገር ደግሞ ማድረግ ነው ገብቶሻል እሷን ምን እንደማያስቀይማት አውቃለሁ እና ለላይፍ ማለት ያልከበደኝ የሚመስለኝ እስከዛሬ ድረስ ተግባቦት አለን ልጆቹ የተወለዱት ያው ወዲያውኑ ነው እንግዲህ ተወለደው ማለት ነው ግን አሁን እንደዚህ ብዬ ስነግርሽ ምን መሰለሽ የዛሬ 24 አመት አካባቢ ነው አይደል ያወራሁልሽ ያለው ግን እንትን ይመስለኛል የሆነ ልጅነትም ስላለ ነው መሰለኝ አላቅም ምንም ለኔ ቀላል ነበር ከልጆች ጋር አብሮ መጫወት ሁለቱም አቤኑ ባቢም ተከታትለው የተወለዱት በሁለት አመት ልዩነት ነው የሚሆነው አብራችሁ ያደጋችሁት በቃ የሆነ እንደዚህ ስንጫወት ምን ስንልም ጥሩ በቃ ቀለል ብሎኝ በቃ በጣም ደግሞ ልጆች ወዳለሁ ድሮ ገና ትንሽ ሆኜ ራሱ ልጆች ወዳለሁ እንኳን የራስሽ ልጆች ማለት ነው ስለዚህ አንድ ነገር ከብዶኛ ያቀም በቃ ሁሉ ነገር በጣም ደስ በሚል ነገር በመጫወት ከልጆች ጋር ምናምን ያሳለፍነው ልጆች ከመጡ በኋላ ብዙ ጊዜ ባልና ሚስት የሚጠራሩበት ስም ይቀየራል ልጆች እናታቸውን በሚጠሩት ስም አባት ሲጠራ ልጆች አባታቸውን በሚጠሩት ስም እናት ትጠራ እንሰማለን ሚስት አባቢ ትላለች ማለት እንደዛ አይነት ነገር አለ ምናልባት ወይ ራሳቸው የምትጠራሩበት እኔ ባይገርምሽ ከድሮ ጀምሮ አንደኛ ማለት አቀራረባችን ራሱ የሆነ እኔ ግልጽ ሆኝ አይደለም ያደኩበትም ሲሆን አላቀም እስካሁን ድረስ ኢሳያስ ብዬ ነው መጣራው እንደምታወቂያ ስሙ ኢሳያስ ብዬ ነው ሌሎች ዘመዶች አሉን ኢስ ምናምን ነው የምለው እህቴ ራሱ አሁን እሱን ኢሳ ነው የምትለው ግን ምን ሆነሽ ነው ምናምን እንኳን በፍጹም አቆላምጥሽ አታውቂም በፍጹም ኢሳያስ በቃ በጣም የሆነ ነገር በጣም ከፈለኩ ኢሳያስ ምናምን ልለው ይችላል ይሄ ልጨምር ይችላል ትንሽ ግን ማንንም ሰው ግን የውጭ ሰው ስጠራ ግን ይሄ ካልጨምር አልጠርቼ አላውቅም ለሱ ሲሆን ብቻ ነው ማንጨምሪው እኔ አላውቅም ከድሮ ጀምሮ ቅር አሰይቶ ያውቃል ለምጆል ለምን እሱ ደግሞ ማአዚ ከማለት ውጭ ሌላ ስም ጠርቶኝ አያውቅም ደስ ይላል እንግዲህ ትዳር እንግዲህ በትዳር አብራችሁ ስትኖሩ እንደው አሁን እንደነገራችሁ ከሆነ ጓደኝነታችሁ ጠቅሟችኋል መለማመዳችሁ ግን የተፈተናችሁበት ጊዜ አለ በትዳራችሁ ፈተና ነው ብለን የምንለው ነገር የለም የሆነ አንድ አይነት ነገሮች ነን ችግር አለ የሆነ መቀያይ ምናምን ነገር አለ ግን ያንን ነገር ግፋቢ በነጋታው የሚፈታ ነገር ነው እንዲህ ችግርን ጥቅብቅ አድርገን አንይዝም ራሳችን እንኳን የሚያጋጭ ነገር ምናምን ከሆነ ከኛ ውጭ ማንም ሰው የሚያውቅ የለም ሁሉም ነገር አልጋ ባልጋ አይደለም ህይወት ችግር አታጣም ችግር ደግሞ ደስታን ለማግኘት ፍሌቨር ነው በቃ አይደለ ያ የኑሮ ሲጠማሽ ነው የምትጠጪው ገብቶሻል እና ችግር ከሌለ አንተ የሆነ ጊዜ ወደ አየር ጤና ካራቆሬ ነበርና የሆነ ቤት ሰራን እሺ ያንን ቤት መጨረሻ አቅቶን የተወሰነ ሳንቲም ተቀበልና አረሳው እንዴት እንደረሳቸው አላውቅም መመለስ አቅቶን ገብቶሻል ለሰዎቹ ትንሽ መመለስ አቅቶን የተወሰነ ኢኮኖሚ ክራይሲስ የምትዩ ነገር የለም ግን እኛ ምን መሰለሽ ሩት አለን የሆነ ሶን አይደለም እንትን ምንለውና የሆነ ችግር ሲጨምር ጸሎት ነው የምትጨምሪው ሌላ ምን የምታረጊው መፍትሄ የለም ችግር ደግሞ ሳይበዛ አሪፍ ነው ሳይበዛ አሪፍ ነው እውነት እንዳልከው ነው ሲደጋገም ነው እንጂ መጥፎ ሳይበዛ አሪፍ ነው እና ካርጎ ሲያልፍ ጥሩ ነው ያ እንትን ይልሻል የወጣም ይገባሻል አለበለዛ መጥፎ ነው ብዙ ጊዜ አንዳንድ ተዳሮች ላይ ምን አይነት ችግር አለ አያለው ኩርፊያ ከባድ ችግር ሆኖ ያለው አብሮ የኖሩ አብሮ ማይኖሩ ሰዎች አሉ እናንተ ቤት ኩርፊያ ገብቶ ያውቃል ለሁለት ቀን ሁለት ቀን ከዛ በኋላ ግን እንዴት እንደምንነጋገር ራሱ እስከማናቀው ድረስ ስታልፊ ነው የምትነጋገር በቃ ወይ አንብርጭቆ አቀብኝ ይሆናል በዛው ይቀጥላል ገብቶሻል ለምሳሌሽ እኛ መመሪያችን መጽሐፍ ቅዱስ ነው አማኝነን ብዬሻለሁ በቁጣችሁ ማከል ፀሐይ ሚላል ገብቶሻል ሙሉ ማደር እንደሌለበት መጽሐፍ ቅዱስ እንትን ይላል እና ያንን ነገር ካሳደርሽው
ደብሎ ነው የሚመጣው አንድ ነገር ማሰብ ያለብሽ ሁሉ ጊዜ ለሰው ይቅርታ ለማድረግ ካሰብሽ ሁሉ ጊዜ ራስሽን በደል ነው ማሰብ ያለብሽ ያኔ ስበድላት ይቅርታ ብላኛለች ይቅርታ ደግሞ በጣም ስኳር ነው ይጣፍጣል በጣም ይጣፍጣል ለማሳለሽ በጣም ነው በቃ ወዲያውኑ እግዚአብሔርም የይቅርታ አምላክ ነው ገብቶሻል የምህረት አምላክ ነው እና ይቅርታ ብለሽ እንትን ካላልሽ አንደኛ ተጎጂው አንቺ ነሽ የምትሆኚው ኩርፊያ ራሱ ስኳር ይወልዳል ደምዛት ይወልዳል ገብቶሻል እና እንዴት ብለሽ ነው ዝም ያቺ የምትጫወት ልጅ ያቺ ያሳቅ የነበረ ቤት ዝም ሲል አስቢው ሊፈጠር የሚችለው ነገርና እሱን አልችልበትም ባጠፋም ታጠፋ እንኳን ሄጂ እንትን እላለሁ አይ አሁን ጥሩ ነገር የነገርከኝ እውነት ሁሌ ሰው ሲያኮርፍ የዛን ሰው ጥሩነት ማሰብ ጥሩ ነው ይቅርታ ለማድረግ በጣም ይቀላል ደግሞ ይቅርታ ለራስም ነው የናንተ ትዳር እንግዲህ በእንደዚህ አይነት መግባባት ውስጥ ነው የቆየው ልጆች ከመጡ በኋላ ግን የናንተን ጊዜ አልተሻማችሁም ይሄ በፊት አብሮ መውጣት አብሮ ማሳለፍ አሉ አይደል ልጆች ሲመጡ እኮ ትንሽ የሚወስዱት ነገር አለ የዛን ጊዜ ደግሞ ልጆች የመጡ ጊዜ እሱ አሁን ብዙ ጊዜ እንድንወጣ ነው የሚፈልገው በቃም የሆነ ቦታ መሄድ ይፈልጋል እኔ ደግሞ እነሱ ማለት ስራዬም እዛው ጋር ስለሆነ ከዛም መራቅ አልፈልግም ምናልባት በቃ እኔ ነኝ ጊዜውን እንትን ያልኩት ብዬ ማስበው የዛን ጊዜ ነው በቃ እኔ ወደ ቤት አደላሁኝ እንጂ ያው ብቻ የሆነ ብርቅ ነገር ናቸው አላቀም ልጆች እንትን ከነሱ ከመወለዳቸው በፊት ወደ ሁለት ልጅ ምናምን አሳድገናል ገብተሻል የጎረቤት ልጅ ማለት ነው ከናንተ ጋር ራሳችን ጋር ያሳደረን ያከራያችን ልጅ ምናምን እንደዛ አይነት ነገር ልጅ እንወዳለን ባይነቸር ሁለታችንም ማለት ነው እና እነሱ ሲመጡ ምን አይነት ላኪ እንደሆነ አስቢ እድለኞች ናቸው እና ሲመጡ በቃ መሀል አይግቡ እንጂ አሪፍ ነው በቃ መሀል ሲገቡ ብቻ ዳርዳራቸው ስቲል ዳር ናቸው ገብተሻል 20 ቢሆኑ አሁን አድገዋል አይደል ልጆቻችሁ ያው ልጆች ደግሞ የሆነ ጊዜ ደግሞ የሚፈልጉት ወላጆቻቸው ከዛ በኋላ የራሳቸው ጊዜ አላቸው እናንተ ሚዛኔ ነፃነት ይኖራቸዋል አሁን ምን ያህል እድሜ ሆናችሁ 23 እና አሁን 20 አመቱን ያዘ መሰለኛ ቢኑ አድገዋል ጓደኛ አለማብዛት ለትዳር አጋር ብዙ ጊዜን መስጠት ምን አለ መሰለሽ የተወሰነ አሁን ሲገባይ ማለት ነው የሆነ ጊዜ ጓደኞችሽን ተወጃለሽ እሷንም ተወጃለሽ እንደምናም ሲሉሽ ምናምን በቃ እየደወልሽ ምናምን የሆነ ጊዜ ደግሞ እነሱ በተራቸው እንትን ይሉና እሷ ብቻ ትሆናለች ወይዘው አንድ ነገር ልንገርሽ ብዙ ሰው ተሰብስቦ አትችልም ብሎኝ ማለት ነው እንዴት ነው ማዚ ምናምን ይሄን አረ ምን ሆነ ነው ምናምን ብላይ ማለት ትችላለ ካለች እንችላሉ በቃ ዋው እችላሉ ማለት እንዴ መሰለሽ ጎበዝ ስትለኝ የሆነ ነገር አርጌ ምናምን ካለች በቃ በጣም አይለኛ ፕራውድ ነው የሚሰማኝ በቃ የመጨረሻ ነው እንትን የሚለኝ የዛን ያህል ደሞ አታድርግ ያለችኝን ስለእውነት ነው የምነግርሽ ይሄ ነገር ምናልባት ለሰው ይጠቅም ይሆናል ገብቶሻል እኔ አሁን ያለውበት ስታትስ ምን አይነት መሰለሽ እግዚአብሔርና እሷን ብቻ ነው የምሰማው አታድርግ እንደዚህ ባታደርግ አሪፍ ነው ትባያለሽ እሺቲና ተወጭና ታደርገዋለሽ አይደል አንዳንዴ አፍሬ ማልናገርበት በጣም ብዙ ጊዜ ይበዛል ገብቶሻል ያለችው ነገር ደርሶ ነው ማገኝ አትናገርም ዝም ትላለህ ከቆየ በኋላ ገብቶሻል ተሸናፊም እንዳልሆን ከቆየ በኋላ ያልሽው እኮ ነገር በቃ ምናምን እንደ ቁስለኛ ነኝ ገብቶሻል ተመትቼ ነው መጣው በዛ ሰዓት አታደርግ ተብዬ ወይንም ያንን ነገር እንዳይሆን ምናምን ብላይ ማለት ነው እንደዚህ እንዳታደርግ ምናምን ብላኝ አድርጌ ከመጣው በኋላ የሚመጣ ነገር አለ እና ሚስት ማዳመጥ አሪፍ ነው በደንብ መመስገን ይገባሻል በዚህ ጉዳይ በጣም ጥሩ የሚገርም አይነት እይታዎችን እንዳይ ነው እኔንም ያደረጋችሁኝ የእውነት ዳላችሁት ቀለል አርጋችሁ ነው ነገሮችን የምታረጉትም የምትናገሩትም እንደዛው ነው በነገራችን ላይ ግን ከዛ ውስጥ የሚወሰድ ብዙ ነገር አለና ስለመጣችሁ በጣም ነው ማመሰግነው የእውነት ምናልባት የመጨረሻ እንደው መጋባት ለሚያስቡ ሊሆን ይችላል በትዳር ላይ ምላሉ ሰዎች አብሮ የመኖር ሚስጥር ሁሉም እንደየቤቱ ነው እንጂ ነገረቤቱ አይኖርም እናንተ ጋር የሰራ ነገር እዛ ጋር ላይ ሰራ ይችላል በርግጥ ግን
እንደው ሊጠቅም ይችላል ብላችሁ ለሁሉም ሰው ሊሰራ ይችላል ብላችሁ የምታስቡት እንደው አንዲት ነገር በስነግሩ ለመጋባት ሬዲ መሆን ምናምን የሚልሽ ነገር አለ ለምሳሌ የብዙ አሁን ጓደኞች ወይንም የማቃቸው ልጆች ልንገርሽ ለምን አታገባ ምናምን ትይዋለሽ እንትን አላሟላው ምናምን ይልሻል ወይንም በቃ እንደዚህ ምናምን አለች እኮ ልጅቷ ገብቷል የሚያገባት ልጅ አለች አልጋ ይሆናል ያላሟላው ገብቷል እኛ እኮ አልጋ አልነበረን አሁን ወደ 4 አልጋ በ4 ቤት ውስጥ ሊኖር አንድ አልጋ አልነበረም ፍራሽ ላይ ነበርና አስቢ ማቴሪያሉ አይደለም ልብሽ ነው የሚወስነው መጀመሪያ ማለት ነው አንቺ መግባባት አለብሽ ገብቷል ከዛ እቃ ቀስ በቀስ የምታሟዩ ነገር ነው ሁለተኛ ደግሞ ማለት ነው ስትኖሪ ላይፍ ታይም መሆን አለበት ገብቷል ገብተሽ የምትወጪው አይነት ቤት አይደለም ስታገባ ካልሆነ ለያያሉ የሚለውን ነገር ውስጥ አርገው መሆን የለበት እንግዲህ ማአዚና ኢሳያስ ዛሬ በቅዳሜ ከሰዓት በባለ ትዳሮቹ ሰዓት ላይ ተገኝታችሁ የትዳራችሁን የህይወታችሁን ጉዞ ስላጋራችሁን በጣም አርገን ነው እናመሰግናለን ቅዳሜ ከሰዓት ይቀጥላል ወደ ሌሎች ዝግጅቶቻችን እናልፋለን አሁንም አብራችሁ ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ